ዛሬ ጥሩ ምክር እናትና እህትን ሩታ መከሩት እና እዩት አስተሳሰብ ማለት ነው። ቀስ ብሎ አስቀምጦ መምከር ማለት ነው። እንደዚህ ነው አያዙም እንጂ እኮ እንደዚህ ማድረግ ነበሩ ከዚህ በፊት ራሱ ማለት ነው። ሰላም ሰላም ውድ ዩቱብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ሰብስክራይብ ያድርጉልኝ እባካችሁ። ዛሬ ሩታ እናትና እህት ጋር መጣች ማለት ነው። ሩታ ዛሬ ከእናትና ከእህት ጋር መጣች እና ሩታን እንደዚህ አስቀምጦ ተረጋጊ ብሎ መምከር ጥሩ ነገር ነው። ጥሩ ነው። አሁን እኔ ሩታም ያለ ነገር ነው። ግን ያው እሷም ካሳለፈችው ነገር እግዚአብሔርን ማንኛውም ሴት እንደዚህ ሆና አሳልፋ ሴት ሆናችሁ ቾኮለች እንደዚህ ሆነች ማለት የለበትም። ከዚህ በላይም ሊሆን ይችላል። አዎ ፈተና ግን በቃ ንቃችሁ እናንተን ንቆ የሚያደርግ ነገር ያሳምማል። ለምን እናንተ ንቆ ነገር የሚደረግና ሳይታወቅ የሚደረግ ስህተት ይለያያል ማለት ነው። ስለዚህ ሩታም እንደሚመስለኝ የያዘችውን እሱ ይመስለኛል። ለምን እግዚአብሔርን የጭንቅ ጊዜ የእርግዝና ጊዜ ብቻን ሌሊት ብቻን ስትጨነቅ ብቻን ብዙ ነገር እያሳለፈች ቤት ውስጥ እሷና ፈጣሪ ነው የሚያውቀው። እያለቀሰችም ሊሆን ይችላል። ብቻን ይሄን ሁሉ ወራት አሳለፈች። ስለዚህ እሷ አሁን ቢመጣልኝም አይጠቅመኝም። ለምን ያኛ ሁሉ ጭንቀት ጊዜ ካሳለፍኩ ከአሁን በኋላ ከመጣልኝ ሰውም እሱ ምን ሊያደርግልኝ ይችላል ነው የሩታ ማለት ነው። አዎ የጭንቅ ግዛችሁ የችግር ግዛችሁ ከእናንተ ጋር ያልቆመ ሰው እናንተ ስትመቻችሁ እናንተ እንትን ስትሉ ከእናንተ ጋር ሲቆም ይለያያል። ለምን ሰው የቸገራችሁና የጨነቃችሁ ጊዜ ከእናንተ ጋር መቆም አለበት። አብርሃም ደግሞ ባሉ ነው። እቺ ልጅ ከቤተሰብ ርቃ እንዳለች እያወቀ እንደዛ ማድረግ የለበትም። ቢያንስ እሱ በሰዎች ተከቦናል። ብዙ ጓደኞች አሉ እሱ እና የሩታ ቤተሰቤ ነው ብላ ያመጣችን ወንዶች ናቸው። ለሱ ምንም ሊያደርጉ አይችሉም። እሱን አስቦ ቢያንስ ማለት ነው እሱን አስቦ እንደዚህ ሊያደርግ አለበት ማለት ነው። ስለዚህ ሩታ ዛሬ ቤተሰቦቹ እህቶቹን እናቷ የተናገረችው ሁሉም ነገር እውነት ነው። ልጅ አለ አባት አለ እናት ማደግ የለበትም። ለምን ብዙ ጥያቄ ይፈጥራል ለልጅ ማለት ነው። ብዙ ጥያቄ ወደ አይምሮ ይመጣል። ሲጠየቅና መልስ ሰጡት መልስ የማይመለስበት ይዞ ማደግ ራሱ የለበትም ማለት ነው። ስለዚህ ጥሩ ነው። ግን ይሄ ጥሩ ሆኖ እናንተ እንደዚህ መከራችሁ ጥሩ ሆኖ መታረቅም አለባችሁ። ግን አብርሃም ከዚህ ነገር እርቃለሁ ነው። ነገም ታርቆ ምናምን አይደግምም። ከዚህ ነገር ካልራቀ የሆነ ሰው ማለት ነው ከዛ ነገር መራቅ ካልፈለገ አሁን እሷ ምናልባት እንደዚህ የሆነችው ሳይነገር ወይ ለአብርሃም እሷ እዛ ሆነው ሳይነገር እንደዚህ እሱ ቪዲዮ እዚህ ቢለቅ ምን ይሰማል እሱ ራሱ ማለት ነው። ቢያንስ እቺ ልጅ ደርሳለች እስከምትወልድ ራሱ ትንሿ ወይ 2 ሳምንት ሊሆን ነው ወይ ምናምን ሊሆን ነው። ለመጠበቃት አለበት። ለምን ነገ ጸጸቱ ማይችል እሷ ሳይሆን እሱ ነው እኔ እንደሚመስለኝ ማለት ነው። ነገ ሌላ ሚስት ላገባ ይችላል። ትናንትና ሚስቴን ያደረግከው ለእኔ ላይ ልትደገም ነው ልትል ትችላለች ማለት ነው። ልክ ለሱ ማርገዝ ራሱ ልትፈራ ትችላለች የምትመጣ ማለት ነው ወደ ህይወቱ የምትመጣ። ስለዚህ እሱ ከዚህ ነገር ይርቃሉን። ለምንስ የና አብርሃም አሁን ይሄን ነገር ሩታ ብቻ ሳይሆን ቁጭ ብሎ ማምከርና ይሄ ነገር ልክ አይደለም ብሎ ማምከር አብርሃም ጭምር ነው።
ለምን እሱ ካልተመለሰ አሁን ሩታ የሰጣቸው ትረዳኛላችሁ እናትም ይሄትን ግን እናንተ ከናንተ እቅፍ አልወጣም። ግን ነገሮች ካልቆሙ ማለት እሱ ከሴቶች ካራቀ እኔ ከእሱ ጋር መታረቄ ምን እንግለስ ነው እውነቱን ነው። እሱ ከሴቶች ካራቀ ነገ ከእሷ ጋር ከጣጣላ ደግሞ ሌላ ሮጦ ሌላ ሴት ጋር ከሄደ ምንም ይሄ ነገር ምን እንግለስ ነው። ስለዚህ አስቀምጦ መምከር ያለባቸው ራሱ አብርሃምም ነው እግዚአብሔርን አብርሃምም ነው። ለምን እንደዚህ እናቴን ወዳለሁ እህቴን ወዳለሁ ሴት ልጅን ወዳለሁ የሚል ሰው እንደዚህ አይነት ሴት ልጅ ላይ መጨከን የለብን። ለምን እሷም ሴት ነች፣ ሁሉም ሰው ሴት ነው። ዘሴም ሴት ነገ የሱ ልጅ ተወልዶ ለአባቱ ሲያድግ ትንሽ ሆኖ ሊያቅ ይችላል። ልክ ሲያድግ ይሄ ጎግል ያስቀመጠኝ ነገር ነው። ለአባቱ ምን አይነት አስተሳሰብ ሊኖረው ይችላል? ነገ ልጄ እኔን አባት ብሎ መቀበል ራሱ ምን አይነት አስተሳሰብ ለኔ ሊኖር ይችላል ብሎ ሰው ለነገ ማሰብ አለበት። ስለዚህ አሁንም እሱ ከጂ ልጅ ካራቄ ህይወቱን በስርዓት መምራት ሮጦስ ሌላ ሴት ማምጦ ሴት መቀያየር ወንድ መቀያየር ጥቅም